ያበደ ነው። ካናዳ ነኝ። ኧረ ካናዳ እንደ አንተ እንደውም ካናዳ አይደለም ሌላ ታሪክ ውስጥ ነው። ተማን ይመለ አንዱ እንዳማረበት ካናዳ እንዳልክ ማለት ነው። እስኪ ኢየሱስ አምላክ አለው በልስ አልልም። ራሱ ኢየሱስ አምላክ ነው እንዴ አምላክ አለኝ አለ። ራሱ አምላክ ነው አምላክ አለኝ ያለው ማለት መቼ አለ? ኤሎሂ ለማ ሰበቅታኒ አምላኬ ስለምን ተውከኝ አለው። መስቀል ላይ ሆኖ ማን ነው? ሰው ሆኖ ነበር። ፍጹም ሰው ፍጹም አምላክ ነው። ከፈለክ አሳያለሁ እንዴ ሰው ሆኖ ነበርና ሰው አይደለም እንዴ ኢየሱስ? ስለዚህ አሁን የቱ ጋር ነው አምላክ የሆነው? እሺ አሳየን። እሺ ሰውነቱን ተማምነናል። አምላክነቱ አምላኩን ላሳየህ? ላሳየህ? አውጣ መጽሐፍ ቅዱስ አለ? ኧረ ችግር የለውም። እኔ አንተ ብቻ ለመጥቀስ ያብቃ። ምዕራፍና ቁጥር ነገር ኧረ በጣም 10 ጠቅሳለሁ። እስኪ አንድ ጥቀስ። ችግር የለውም። 10ን ተውና አንድ ጥቀስ። አንድ እሺ አንድ ራዕየ ዮሐንስ አውጣ። ራዕየ ዮሐንስ 1:8 ላይ ራዕየ ዮሐንስ ምዕራፍ 1 ቁጥር 8 አይደለ? ያለና የነበረ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። ማን ነው ይላል? ኦሜጋ ነኝ ይላል። ይላል ማን ነው ይላል የሚለው? ይላል የሚለው ማን? ዮሐንስ ማን ነው ይላል እያለ የሚነግረን ኢየሱስን ነው እየነገረን ያለው። የት አለ ኢየሱስ የሚለው? እንደውም በቃ ለምን ማሳረፊያ ሌላ ነገር አልሰጥሽም? አሳረፈኝ። እሱ አለ ነው የምፈልገው ነው አሳረፈኝ። እሺ ፈጣሪ እንደሆነ አሳያለሁ። በቃ አምላክ እንደሆነ ማወጣላለሁ ግን አለ እና የለም ጠፍቶ ነው አለ እኮ አልኩህ። ልስጥ አምላክ እንደሆነ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። ስለ ዳግም መወለድ ነው አሁን አንተ የምታወራው። ሌላ አሁን እሱን አትጥቀስ። ሌላ አምላክነቱ ነው መጽሐፍ። ቆይ አንዴ መጽሐፍ ቅዱስ ላይ አምላክ እንደሆነ ላሳይ ነው። አንድ ጥቅስ አንድ ነጠላ ስባሪ ጥቅስ አታመጣም። እሺ ተረጋጋ። ቆይ አንዴ ሮሜ 4:5 ላይ ያውጣልኝ። አይደለም ሮሜ 9:5 ነው። ተው ሮሜ 9:5 9:5 ይቅርታ 9:5 ኧረ ችግር የለውም። ምን ሆናል? አባቶችም ለነሱ ናቸው። ክርስቶስ በስጋ መጣ አለ። ክርስቶስን በስጋ ያመጣው ማን ነው? ክርስቶስን በስጋ ያመጣው ማን ነው? ክርስቶስ በስጋ መጣል እንጂ በስጋ መጣው ያለ ነገር ያለ? እስኪ አንዴ ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደተስፋው ቃል ከዚህ ሰው ዘር እግዚአብሔር እንደተስፋው ቃሉ ለእስራኤል መድኃኒት ኢየሱስን አመጣ ይላል። እግዚአብሔር ነው የመጣው ወይስ እግዚአብሔር ኢየሱስን ነው ያመጣው? ይኸውልህ አንድ ነገር ልንገርህ እኮ አመጣው ይላል። ኢየሱስ በምድር ላይ ሰው ሆኗል እኮ አምላክነቱ ግን አሁን ላይ ሰው አይደለም እኮ አምላክነቱ አላገኘነውም እኮ ነው የምልህ። አሁን የት አለ አምላክነቱ? እያሳየው እኮ ነው። አንብበው እንጂ። እሺ በቃ ወደ ፊልጶስ 2:6 ላይ አውጣ። 2:6 ላይ ምን ይላል መሰለህ? እሱም በአምላክ መልክ ሲኖር ሳለ ከአምላክ ጋር መተካከልን መቀማት እንደሚቆጥር አልጋ ምናምን አለ። ስለዚህ አሁን በአምላክ መልክ ነው የሚኖረው ወይስ አምላክ ነው? በአምላክ መልክ ሲኖር እንኳን ያለው በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር መተካከልን መቀማት እንደሚኖር ነገር ምናምን ነው የሚለው። ምን መሰላው? ከአምላክ ጋር መተካከል በመጀመሪያ አምላክ ሆኖ ሳለ አይልም አይደል? አምላክ ሆኖ ሳለ ነው የሚለው ወይስ በአምላክ መልክ ሲኖር ሳለ ነው የሚለው? አይ ግሪኩ አምላክ ነው የሚለው። ግሪኩ አምላክ ነው የሚለው። ግሪኩ ቴዎስ እና አምላክ ማለት ነው። ስለዚህ አሁን ስም ድንቅ መካር ኃያል አምላክ የዘላለም አባት በቃ እንደውም ኢሳይያስ 9:6 ላይ ነው ይላል። እሺ ይሄው እስካሁን አልሰራም። እሺ ትንቢተ ኢሳይያስ 9:6 ላይ ወንድ ልጅም ተሰጥቶ አንተ ሁሉንም አልተቀበልከውማ። ለዛ እኮ ምን ልበል ታዲያ? የለማ አስረዳኝ ለምን ነው ትክክል ያልሆንኩት? እሺ ወንድ ልጅ ተሰጥቶና እኮ ላስረዳ ስል እኮ እሺ አትልማ። ወዲያውኑ ቴክስት ትቀይራለህ። የትኛው ላይ
የትኛውን ላስረዳ መጀመሪያ? በቃ ራሱን ኢሳይያስን አሁን ያልኩ ኢሳይያስ 9:6 ላይ ወንድ ልጅም ተሰጥቶናል አለ። አሁን ኢየሱስ አምላክ ወንድ ልጅ ነው? ወንድ ልጅ ነው የምታመልከው? ተወልዷል በቃል ኪዳን መሰረት እሱን ወንድ ልጅ ነው የምታመልከው? ወንድ ልጅ ነው የምታመልከው? ምን መሰለህ አምላክ ወንድ ልጅ ሴት ነው አለው? አምላክ ጾታ አለው? ወንድ ልጅ አላህ ሴት ነው? አይደለም። እና ኢየሱስ በስምንተኛው ቀን ተገርዟል? ኢየሱስ በስምንተኛው ቀን ተገርዟል? መጽሐፍ ቅዱስ እንደዛ የሚለው ተገርዟል የሚል ሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ ግባና አንብቦ ምን ይላል እስቲ አንብቦ አውጣውና ሊገርዙትም 8 ቀን በሞላው ጊዜ በማዕፀን ሳይረገዝ ስሙ ኢየሱስ ተብሎ ተጠራ። እሱ እንደዚህ ሳላየው አላምንም። በአንድ ስልክ እንትን ያልኩ ስለሆነ አሁን ላወጣልህ አልችልም። ቆይ እኔ አወጣልሃለሁ። አንተ አስተኛ እንደ እንትን አንስተኛ ስልክህን አስተኛ እኔ አወጣልሃለሁ። ባይብል ፈተና አስተኛ። ዛሬ ታብሌት አለመያዜ ተበላ ተርፋል። ፎሎ አድርገኝ። ለማንኛውም እኔም ያው ፎሎ አድርጌያለሁ። እሺ ብዙ እንማማራለን ብዬ ተስፋ አደርጋለሁ። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ቆይ እሱ ላይ እመጣላለሁ። ቆይ አንድ ጊዜ አሁን ልምጣልህ። የቱ ጋር ተብሎ ተጠራ ብዬ በጠይቅ አታመጣም። ችግሩ እሱ እኮ ነው። እሺ ምን ይላል መሰለ? ይኸውልህ ምን አለ እስቲ እንደ ሙሴ ሕግ የመንጻት ወራቸውን በተፈጸመ ጊዜ ጌታ የናቱን ተብሎ እሺ በጌታ ፊት ሊያቆሙታል። እሺ ሁለቷን ያው እሺ ቆይ እዚህ ጋር 22 ላይ ይመስለኛል። ያው ቁጥር 1 ላይ ያው ሉቃስ ወንጌል ምዕራፍ 2 ቁጥር 1 ላይ ሊገርዙትም 8 ቀን በሞላ ጊዜ በማዕፀን ሳይገረዝ መላኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይላል። አየው አሁን ተገለጠልህ። እሺ አንድ ነገር ልንገርህ። ያንተ አምላክ ኢየሱስ ሰው ሆነ። ቆይ አንዴ ዮሐንስ ወንጌል 2 ምዕራፍ 2 ቁጥር 1 መሰለኝ አይደለም፣ ምዕራፍ 1 ቁጥር 1 ምዕራፍ 1 ቁጥር 1 እንደዛ ነው አይደለ? መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ከዛ 14 ላይ ምን ይላል? 14 ላይ ምን ይላል? አይ ቆይ 14 ላይ ምን ይላል? ቃልም ሥጋ ሆነ ይላል። ስለዚህ ማን ነው? እግዚአብሔር ማን ነው? ቆይ ቃል ሥጋን የፈጠረው ማን ነው? እግዚአብሔር ነው። ሥጋን የፈጠረው አዎ። ግን እግዚአብሔር ደግሞ ማን ነው? ቃል ነው ብሎ አለ። ምዕራፍ 1 ቁጥር 1 ቁጥር 3ን መዝለለ ይሄ ሁሉ ችግር አመጣበት። አሁን ቁጥር 3 ላይ እግዚአብሔር ምን ይላል? ማን ነው መጽሐፉ ምን ይላል? ሁሉ በእርሱ ሆነ ይላል አይደለ? ሁሉም ከሆነው ማንስ እንኳን ያለ እርሱ ማለት ሆነ የተባለ ነገር ሁሉ በቃል ሆነ አይደለ? አይደል? ሆኗል። ቃል ደግሞ ማን ነው? እግዚአብሔር ነው እኮ። ቆይ ልነግርህ እኮ ከሆኑ ነገሮች መካከል አንደኛው ቃል ሥጋ ሆነ ሲባል በቃል አማካኝነት ሥጋ ተፈጠረ ማለት ነው። አለቀ። በቃል አማካኝነት ሥጋ ተፈጠረ ማለት ነው። ቃል ሥጋ ሆነ ማለት እግዚአብሔር ቃልን ማን ነው? እግዚአብሔር በቃሉ ሥጋን ፈጠረ ማለት ነው። እሺ ያለ ወንድ ንክኪ እንደዛ አይልም። ስለማይል ተዋህደ ነው የሚለው ቢል ችግር የለውም ነበር፣ ግን አይልም። እሺ ቃል ሥጋ ሆነ ነው። ተዋህደም አይልም። ሥጋ ሆነ ከቃልነት ተለውጦ ሥጋ ነው የሆነው። ተለወጠ፣ ሥጋ ሆነ እኮ ተለወጠ ማለት ነው። እንጂ ሥጋ ፈጠረ አላለም እኮ። ሥጋ ተለወጠ ማለት ለማን ነው? ቃል ተለውጦ ሥጋ ሆነ፣ ከቃልነት ወደ ሥጋ ተለወጠ። ቆይ ሥጋ የሆነው ማን ነው? ቃል ሥጋ ኢየሱስ ክርስቶስ አይደለም? ሥጋ ሆነ ማለት በቃል አማካኝነት እግዚአብሔር እንደ ተስፋው ቃሉ ለእስራኤል መድኃኒት ኢየሱስን እንደሚያመጣ ተስፋ ገብቶ ነበር። ቃል ያ የተስፋ ቃል እውን ሆነ ማለት ነው። በእግዚአብሔር ቃል አማካኝነት እግዚአብሔር በቃሉ ሥጋን ፈጠረ ማለት ነው። ሌላ ነገር የለውም። አይ አንተራስ በደንብ አልተረዳሁም።
አይ ቁጥር 3 ላይ ይላል። ቁጥር 3 ሁሉ በእርሱ ሆነ አይልም? ወዱ ሁሉ በእርሱ ሆነ ይላል እኮ። ሁሉ በእርሱ ሆነ ከሆነውም አንድስ እንኳን ያለ እርሱ አልሆነም ማለት። ስለዚህ ሁሉ ነገር በቃል ከሆነ ሆነ የተባለ ነገር ሁሉ በቃል ከሆነ ከሆኑ ነገሮች መካከል ደግሞ አንደኛው ቃል ሥጋ ነው። ሁሉ ነገር እኮ ነው። ቃል ሥጋ ሲሆን በእግዚአብሔር ቃል ስለሆነ የሆነው ያልተፈጠረ አይደለም አይደል? ሥጋ የተፈጠረ እኮ ነው አይደል? ሥጋ ፍጡር አይደለም ነው ነው እና ሥጋውን ታመልከዋለህ። ሰው ሆኖ ነበር ፍጹም አምላክ ፍጹም ሰው የሚል አለ። እኔ አሁን ጥቅሱን ረስቼው የት ጋር እንዳለ አንድ ቦታ የለም። አንድ ቦታ አለ አለ። እኔ ዛሬ ስልኬ ላይ ምልክት መጽሐፍ ቅዱስ ላይ ማለት ነው ምልክት አድርጌ አስቀምጬበታለሁ። ግን አሁን ላይ እዚህ ጋር ሊያስኩት ቲክቶክን ዘግቼዋለሁ። እኔ ሁለተኛ ቲክቶክ ላይ አልተመለስም። አንተ አልስጋውና ማን ነው ምን ነው የሚባለው? አሁን ያልከው ቃል ፍጹም ሰው ፍጹም አምላክ የሚል ካመጣ እኔ ቲክቶክ ዘግቼ ነው የምወጣው። በቃ አልመለስም ከዚህ በኋላ። አንድ ጥቅስ አመጣላለሁ። ግን አምላክ እንደሆነ ሌላም ጥቅስ ላምጣልህ። ለማንኛውም እሺ አምጣ እስቲ። ደግሞ እንጠብቃ ደግሞ እሺ። ግን እኮ አላስረዳኝም። እንትን ኢሳይያስ 9:6 አላስረዳኝም። ወንድ ልጅ ነው ብዬ እኮ ስለ አምላክ ሌላ ታሪክ ውስጥ ገባ። ወንድ ልጅ ነው የምታመልከው? አዎ ነው። ወንድ ልጅ ነው። አዎ። እና ወንድ ልጅ ነው አምላክ ሆኖ ነበረ፣ አሁን ግን አይደለም። የቱ ጋር ነው ሆነ የሚለው? ወንድ ልጅ አምላክ ወንድ ልጅ ሆነ የሚለው የት አለ? እኛ ወንድ ልጅ የሚል ነው እንጂ ያየነው አምላክ ወንድ ልጅ ሆነ የሚል የለም መጽሐፍ ላይ። ወንድ ልጅ ተሰጥቶናል አለ እኮ። ወንዱን ልጅ ታመልከው። አሁን ወንድ ልጅ ፍጡር ነው። ስለዚህ ወንድ ልጅ ፍጡር ነው። ፍጡር ይመለካል። አንተ እኮ ግራ የሆንክ ነው እኮ ማለት የምታወራው ነገር ግራ የሆነ ነገር ነው። ለምን ግራ? ትክክለኛ ነገር ነው እንጂ አምላክ እኮ ከኔ ውጪ ሌላ አምላክ አይኖርህ አለ እኮ። በላይ በሰማይ በታችም በምድር ካለው በውሃ ውስጥም ካለው አንዳች ለተቀረጸው ምስል አትስገድ፣ ለሐውልት ምናምን በቃ ከኔ ውጪ ሌላ ምንም አምላክ አይኖርህ ብሎ ተናግሯል። ስለዚህ ከአምላክ ውጪ የተፈጠረ ሰው ይሁን የተወለደም ሰው ይሁን ድንጋይም ይሁን ምንም ነገር ከሱ ውጪ ሌላ ማምለክ አግባብ አይደለም። ምን መሰለሽ እሺ ሮሜ 1:8ስ ሮሜ 1:8 ሰላም አለይኩም። ሮሜ 9:5 ማለት ነው። 1:8 ምን አለ? 1:8 ላይ እስኪ አውጣው። ምንድነው የሚለው? እንዴት ነው ሮሜ 1:8 ጭራሽ እኮ ኢየሱስ እንደማይመለክ እኮ ነው። አምላኬን በኢየሱስ ክርስቶስ አመሰግናለሁ ነው የሚለው። የሮሜ ጸሐፊ እንደዛ ነው የሚለው። አምላኬ ኢየሱስ ክርስቶስን አመሰግናለሁ። ኧረ አይልም። አምላኬ ኢየሱስ ክርስቶስን አመሰግናለሁ የሚለው አይልም። አምላኬን በኢየሱስ ክርስቶስ አመሰግናለሁ ነው የሚለው። ብራዘር አምላኬን በኢየሱስ ክርስቶስ አመሰግናለሁ። ኢየሱስን አመሰግናለሁ ሳይሆን በኢየሱስ ክርስቶስ በኩል አምላኬን አመሰግናለሁ ነው የሚለው። ለምንድን ነው ኢየሱስን አመሰግናለሁ ያላለው? አምላኩ ደግሞ አብ ነው ማለት ነው። ያሳዝናል። አንድም አልሰጠኝም ውዱዬ። አንድ መረጃ ጨምረሽ አንተ ልትረዳው የማትችለው ነገር ምን መሰለህ? እኛ ልንረዳው የማንችለውን ነገር አምላክ ይነግረናል። የሚገለጽልህ ክርስቲያን ስትሆን ነው፣ ስትጠመቅ ነው። ለምን አትጠመቅም አንተ? ውዱዬ አንተ ተጠምቃለህ። ለምንድን ነው አንተ ተጠምቃለህ? ለምንድን ነው ያልተገለጠልህ? ለምን ለኔ መግለጥ አቃተህ? ማለት አሁን ለኔ ማለት ነው አንድ ነገር ልንገርህ። እኔ ብዙ ይሄን ያለ ዕውቀት አለኝ በክርስትና ላይ እያልኩ አይደለም እኮ ገባኝ። እንደሌለማ ታስታውቃለህ እኮ ያው ጥቅስ ምናምን ይዛል። እሺ እኔ አንድ ጥያቄ ልጠይቅሽ። እኔ አሁን አንዳንድ ጥቅሶችን አውቃለሁ። እሺ አሁን ለምሳሌ በስላሴ ታምናለህ? አዎ ብዬ አምናለሁ። እሺ ሶስት አምላክ ነው ወይስ አንድ አምላክ ነው ስላሴ? አንድም ሶስትም እኮ ያው ግን አንድ አምላክ ነው አይደለ? አዎ አብ ወልድ መንፈስ ቅዱስ አንድ አምላክ።
እሺ ማርያም አንዱን አምላክ ወልደዋለች? ወልዶ ከሶስት አካል አንዱ ሰው ሆኖ ነበር እንጂ አንዱን አምላክ አልወለደችማ። ወዱ ኢየሱስ ወልድ ነበር እንጂ ወልድን ወለደች እንጂ አንዱን አምላክ አልወለደችም። ምክንያቱም አንዱ አምላክ አብ ወልድ መንፈስ ቅዱስ ነው እንጂ አንዱን አምላክ አልወለደችም። ወልድ ነው ሰው እንጂ አንዱ አምላክ አይደለም የተወለደው። አምላክ ነው ኢየሱስ ክርስቶስ ራሱ ወልድ ነው። ሁሉ አምላክ ነው ያለው። አንድ የተወለደ አንድ ያልተወለደ አምላክ አለ። አንድ አምላክ ነው። ስለዚህ አንድ የተወለደ አምላክ አለ፣ አንድ ያልተወለደ አምላክ አለ ማለት ነው። ይኸውልህ አንድ ጥቅስ አለ። አሁንም ምን ያልያዝኩት ማለት ነው። እሱ ሌላ ቀን ይዤ ልክ እመጣለሁ። ግን ፍጹም ሰው ፍጹም አምላክ የሚል አለ እሱ ላይ ማለት ነው። ወልድ በምድርም አለ በሰማይም አለ። የለም አለ ወልድ የጭራሽ አለ ኢየሱስ ፍጹም ሰው ፍጹም አምላክ የሚል ወላሂ ይኸው በቃ በአላህ እያለው የለም ጭራሽ ነው የሌለው። ወዱ ጭራሽ ቃታ አትልፋ አንተ ስለኛ መጽሐፍ ቅዱስ ምን አውቀህ ነው? የለም እኮ ነው ማለት እንዴት አላውቅም እንዴ? ለምን አላነብም? ለአንተ ብቻ ነው መጽሐፍ ቅዱስ? ቆይ ቁርአናችሁን ታውቀዋለህ? ግን ቁርአናችሁ ጥያቄ አለ? ጠይቀኝ እስኪ ጥያቄ ካለሽ ከታች አንብብና ጠይቅ። ማለት ያው በእርግጥ እኔ አሁን ኔትወርክ ተቋርጧል። ይሰማል? ይሰማል። አሁን ይሰማል። ይሰማል? አዎ ይሰማል። ለምሳሌ ከዛ ውስጥ እናንተ ጋር በጣም ከሚያስተውሉ ቃላቶች ውስጥ አንዱ አላህ ማህፀን አለው የሚለው መረጃ አለ ታወጣለህ። እግዚአብሔር ግን ማህፀን አለው። መዝሙረ ዳዊት ምዕራፍ 10 ቁጥር 3 ላይ እግዚአብሔር ማህፀን አለው። አይ ተው ቆይ አሁን እሱን አይደለም ያንተን አውጣሽ መረጃ አውጣሽ። እኛ ጋር ያንተም አለው የለውም መረጃ እኔ ተጠቀስኩ። አረ መረጃውን እኮ አሁን እኔ ጋር እንዳልያዝኩት ነግሬያለሁ እኮ። ታዲያ ከሌለ ማጣቀም እንዳልያዝኩት ነግሬያለሁ። ግን አንተ አሁን አላገኘው እኔ ልክፈትልህ። ደግሞ አሁን እኔ ልክፈትና ያው ክርስቲያኖች ያስፈልጋል። አሁን የሆነ ጥቅስ ብናገር ትሸውደኛለህ። የለማ ስለሌለ እኮ ነው። የለም በራሴ ነው የምተማመነው፣ በአንተ አይደለም በእነሱ አይደለም። አሁን ተበላዩ መዝሙር ላይ አያስፈልግም። ምዕራፍ 110 ቁጥር 3 ላይ ምን እናደርጋለን መሰለ? ያው እሺ ኦኬ ምዕራፍ 100 ስንት ነበር? 103 ነው እንዴ? 103 ላይ ነው ባለ ቁጥር አንድ ጊዜ ላውጣልህ አንድ ጊዜ አወጣልህና በገዛ እጃቸው እኔ ምን አገባኝ ታዲያ? ምን አገባኝ እኔ? ኧረ በእናትህ እነሱ አልነገሩኝም። አንተ ያው ምን አለ መሰለህ መዝሙረ ዳዊት ምዕራፍ 110 ቁጥር 3 ላይ the people shall be willing in the day of the power ሱራ 47 2 ታወጣልኝ ለራስህ አንዴ ቆይ አንዴ ከዛ holiness from the womb of the morning አየው womb ይላል እግዚአብሔር womb አለው ይላል። አየው womb ማለት ምን ማለት ነው? በአማርኛ አውጣው በእናትህ። አዎ ላውጣልህ። እግዚአብሔር womb ብቻ ሳይሆን ሆድ አለው ማለት ነው። እግዚአብሔር ቆይ አማርኛውን ላድርግልሽ። እግዚአብሔር ሆድ እንዳለው ያሳየኝ ያስበለዋል። ልጆች ተው በላቸው። አንተ አትጥቀሱ። እንደ አይነት ነገር ስትጠቅሱ ያውልህ ከአንተ ጋር ቀድሞ በኃይል ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩ ይሏል እግዚአብሔር ኢየሱስ። ስለዚህ እግዚአብሔር ሆድ አለው ማለት ነው። ትስማማለህ? ጨጓራ፣ ትልቁ አንጀት፣ ትንሹ አንጀት ያው ከሆድ ወለድኩ ይሏል። ያው እግዚአብሔር ነው የሚለው ሆድ አለው እግዚአብሔር። ትስማማለህ? እሺ እኮ ይኸው እግዚአብሔር ሆድ አለው። አንተ ካልዋሸህ አንድ ነገር ልንገርህ። ይኸውና እኮ ሆድ አለው ይላል። መጀመሪያ እንስማማ። መጀመሪያ የሆነ ነገር ልንገርህ። ይኸውልህ መጀመሪያ
ይሄን ከማንበብ በፊት ማለት ማማ ሆዳለው የለው እና ቆይ ስለ መጽሐፍ ቅዱስ መጽሐፍ ቅዱስ ቀጥተኛ የተጻፈውን ነው እንዴት የሚለው ማብራሪያ የለውም ብለህ ታምናለህ? እንደዛ ነው የምታስበው? ምንም ሆዳለው ያው እግዚአብሔር በእርግጥ ሆዳለው። እሺ አንድ ነገር መጽሐፍ ቅዱስ እንደፈለገ አይተረጎምም። አንዴ ለምሳሌ እግዚአብሔር ይሄ ነገር ባይብል ላይ አለ ብለህ ታምናለህ? ይሄንን እስቲ አንብበው በጌታ ስም ዘዳግም 23 አንድ መስጠት የጌታ ሰው እስቲ አንብብልኝ ቁጥር 1 ነው አንብበው እና እንዴት ምን ይላል? የጌታ ሰው አንብብ እስቲ አንዴ በቃ ይበልና ወደ እግዚአብሔር ቤት አይግባ ነው ያለው። አዎ ይግባ እኮ ምን ይላል? ጸጋው ይበዛል የሚከፍ ማለት ይሄ ነው። ያላየው አንብበው እስቲ አንተ ይሄን እናትህ ፊት ታነበዋለህ? እህትህ ፊት ታነበዋለህ? እሺ እዚህ ሁሉ ህዝብ ፊት ታነበዋለህ? የሚከፍ ማለት አየህ እንደዚህ አይነት እና እኔ ምን ላድርግ? ለምን ነካካ? ለምን ተነካካለህ? እኔ ነካው እንደዛ ብዬ ይሄው ለሉሊላ ወይ የተቀጠቀጠ ብልቱ የተቆረጠ ወደ እግዚአብሔር ጉባኤ ነው። አያር እንደዚህ ነው የሚከፍ ነገር ማለት ነው። የት ላይ ነው? ዘዳግም 23 አንድ ላይ ሌላም እጨምርልሃለሁ። ቆይ ደግሞ ሌላ ልጨምርልህ። እሺ አንዴ ደግሞ ሌላ ልጨምርልህ። ዘሌዋውያን ምዕራፍ 21 ቁጥር 16 ላይ እግዚአብሔር ለአሮን እንዲህ ብለህ ንገረው አለው ሙሴን። ይኸውልህ እግዚአብሔር ሙሴን ለአሮን እንዲህ ብለህ ተናገረው። ለአሮን እንዲህ ብለህ ንገረው ከዘር በትውልዱ ነውር ያለበት ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። እውር፣ አንካሳ፣ አፍንጫ ደፍጣጣ፣ ስርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ ተካም፣ ቋቁቻም፣ ጃንደረባ ነውረኛ ሁሉ አይቅረብ። ለምን? ነገር ግን ነውረኛ ነውና መቅደሶቼን እንዳያረክስ ወደ ከመጀመሪያው ከፈለከው ጀምር ታነበዋለህ። ከፈለከው ጀምር እሱ ማለት ነው። ውስጥ ላይ የሆነ የሚሰጥ አሁን ምን ነበር መሰለህ? ምንም የለም። አላስነበብክኝም ሙሉን። ምንም የለም። እግዚአብሔር አንተ አፍንጫ ደፍታታ የሆነ የሚደረግ ነገር አለ ማለት አንተ አፍንጫ ሰልካካ ነህ ግባ። አንተ አይነ መጭማጫ ነው ውጣ። ቻይናዊ፣ ኮሪያዊ፣ ፊሊፒንስ፣ ጃፓናዊ ምናምን እንዳለ ምንም ሰሜን ኮሪያ፣ ደቡብ ኮሪያ እንዳለ አይገቡም። ውስጥ የሚገቡት ምን ለማድረግ ነበር? ምን ለማድረግ ነው? ምን ለማድረግ አይገቡ ነው ያለው? ማለት ምን ለማድረግ ነው አይገቡ ያለው? ምንም ለማድረግ ይሁን እግዚአብሔር እየመረጠ ነው የሚያስገባው ለአምልኮ ይመርጣል። መልክ ነው የሚያየው። አሁን ለምሳሌ ለአገልግሎት ከሆነ ለአገልግሎት ከሆነ ዝም ብዬ ልንገርህ፣ አንተ ማታውቀው ነገር አንድ ነገር ልንገርህ። እሺ ቤተ መቅደስ ውስጥ ገብተህ ቢያንስ ሙሉ ሰዓት ቅዳሴ ከቀደስክ ቆመክ ነው የሚሆነው። ማቋረጥ የለብህም። እና በአፍንጫ ነው እንደምቆመው ታዲያ? በአፍንጫ ነው የምቆመው እንዴ? ምን ሆነ ነው እንዴ? ቢያንስ እጣን ማሽተበል አፍንጫ ደፍታታ እና በአፍንጫ ቆመ ነው የምትቀድሰው እንዴ? ነው ያልገባኝ ነገር። እሺ ጃንደረባ ይላል። ጃንደረባ ማለት ብልት የሌለው ወንድ ማለት ነው። ብልቱ ነው የሚቀድሰው? ምንድነው የሚያደርገው? ጥያቄ ምንድነው ጥቅሙ? ብልት ኖሮ አልኖረው አንድ ሰው ልቡ ይጽዳ እንጂ ሰውየው ብልት ኖሮ አልኖረው ሕፃን ምን ይሁን ማለት ብልት እና ዕጣን የሚታጠነው ብልቱ ነው እንዴ? ኧረ ተው አውቃለሁ። ዕጣን ምን ከብልት ጋር ምን ያገናኘዋል? ከአፍንጫ ፈጣን ጋር ምን ያገናኘዋል? በቃ አሁን ስለዚህ አሁን ይኸውልህ ሁሉ ማብራሪያ አለ። ገባ? ምንም ማብራሪያ የለም። የፈለግከው ማብራሪያ ብታመጣ እኔ አፍንጫ ደፍታታ እግዚአብሔር ጉባኤ አይገባም ብትለኝ አይገባኝም። ምንም ሊገባኝ አይችልም። ሰማላ ይሰማል። የኔ ኔትወርክ ነው ጋይስ ወይስ ሊወጣ ነው?
እንዴ ምን እሺ ነው ውዱ? ምንም አይደለም። ያንተን የተቋረጠው እኮ ምንድነው? አሁን አንተ ነህ አፍንጫ ደፍጣጣ በመሆኔ እግዚአብሔር ጉባኤ አገባም እያልከኝ ነው? እና ሰልከክ ያለ እየተመረጠ ነው ይገባው። እንደዚህ አይነት ነገር አሁን በጣም ነውር የሆነ ነገር ከሆነ እኮ እናንተ ጋር ይብሳል አይደል? እንዴ ቁርአን ላይና ሐዲስ ላይ ያለው እሺ፣ እኛ ላይ እንመጣለን። ግን የዚህን ተስማማ? ይሄን ተስማምታል? እግዚአብሔር አፍ የዚህ ማብራሪያ ያለው አልኩህ እኮ መጽሐፍ ቅዱስ እንደፈለገ አይተረጎም። አንተ ለከው ማብራሪያ ብታመጣ አፍንጫው ደፍታታ ስለሆነ አይገባም ብትለኝ አይገባኝም። እኔ ሰውን አምላክ የልቡን ነው እንጂ የሚመለከተው ራሱ የፈጠረውን ነገር አንተ ግባ አንተ አትግባ ይላል። ገብቶሃል? አንድ ነገር ልንገርህ፣ መጽሐፍ ቅዱስ ቀጥታ የተጻፈ ነው። ማብራሪያ አይፈልግም የሚል ቃል አምጣልኝ እስኪ። ማብራሪያ ይፈልጋል የሚል ቃል አምጣልኝ እሺ። እና እንደዚህ ነው። አሁን በጣም ቀላል ነገር ነው። ምንም ይሄን ያለ እዚህ ይብራራል ማለት ነው። እኛ ደግሞ በራሳችን እኛ ክርስቲያኖች ነን። ገባ አይደል? መጽሐፍ ቅዱስን የምናውቀው ክርስቲያኖች ነን። እሺ አብራራልኝ። እሺ አብራራልኝ። 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 አይ በቃ ሌላ ጊዜ ነው። እና ክርስቲያኖች እንዴት ነው ትገባላችሁ? አሁን ትንሽ እንዴት ነው ትንሽ ቃጠል ብላችኋል? ትገባላችሁ ወይስ እንዴት ነው? የሚገባ ሰው አለ? የሚገባ ክርስቲያን? አይ እንግዲህ ፋም እቦልካለሁ። እሺ ከዚህ በኋላ አርፈህ ተቀመጥ። ስርዓት ያዙ እንጂ እሺ። ምንድን ነው አንዳንድ ሰው የሚያወራውን የማያውቅ? እሺ ወንድ ከሆንክ አስገባኝ አለ። እስቲ እኔ ወንድነት በማስገባት ባለማስገባት አይደለም፣ ግን እናገባሽ። ያው ለመሳደብ ከሆነ የምትገባው በጣም ልታሳዝነን ነው። እሺ ወንድ ከሆንክ አለ። እኔ እንደዚህ አይነት አይደል የሚፈልገው፣ እንዳንተ አይነት አይደል የሚፈልገው። እሺ ሀበሻው ሰላም አለይኩም በል ወንድ ከሆንክ ምናምን ብላ ሰላም አለይኩም ትላለህ እንዴ? ነካውክ ወአለይኩም ሰላም ወራህመቱላህ። እሺ አለውን አለ አለውን አለውን አለ። እንዴት ነህ አለውን? አለ እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን ስትል አብ ነው ወልድ ነው መንፈስ ቅዱስ ነው የምታመሰግነው? እግዚአብሔር እያልኩ እኮ ነው እኮ። አብ ነው ወይስ ወልድ ነው መንፈስ ቅዱስ ነው? ለሁሉም ይሆናል። አብን አግኝቻለሁ። ወልድ ወልድ አመስግኑኝ ያለበት አለ ትሰጠኛለህ? አይ በዚህ ጥያቄ ልጠይቅ ነው የገባሁት። እንጠይቅና እዚህ ሌላ ርዕስ ከምንሄድ ጠይቅ። እንግዲህ ያው መረጃ በዛሬ ምንም መረጃ ላሳየው አልችልም። እሺ አልያዝኩም ንብረቴን። እሺ ጠይቅ። አዎ ታብሌት አልያዝኩም ዛሬ ሌላ ቦታ ነኝ፣ ግን ጠይቅ። በመረጃ አላሳየም በቃሪ ነው። ስነ ፍጥረት ላይ ነበርና እሺ አላህ በስንት ቀን ፍጥረት ፈጥሮ እንደጨረሰና ሁለተኛ ደግሞ የመጀመሪያ ፍጥረቱ ምን እንደሆነ አየዜ ትመልስልኛለህ። እና በግጭት ነገር ስላየሁ ስላልገባኝ ማን ነው በእናትህ ዳጊ ሚውት አድርግ እንጂ። እሺ
ቀጥልሽ ቀጥል። እሺ ስለ ፍጥረት ላይ ነው የምጠይቅህ። አላህ በስንት ቀን ፍጥረት ፈጥሮ እንደጨረሰና የመጀመሪያው ፍጥረት ምን እንደሆነ አየህ ትነግረኛለህ እኮ። አላህ በስንት ቀን ፍጥረት እንደጨረሰ ነው የፈለከው? አዎ ስንት ቀን ፈጀበት ፍጥረት ለፈጥሮ ለመጨረስ? ስንት ቀን ፈጀበት? የመጀመሪያው ፍጥረት ምንድን ነበረ? እሺ አላህ Subhanahu Wa Ta'ala መጀመሪያ የፈጠራቸው ውሃንና አርሽን ነው። ውሃና አርሽ ነው። ይሄ በሐዲስ ላይ ተቀምጧል። ሁለተኛ ደግሞ ፍጥረትን ፈጥሮ የጨረሰው የትኛውን ፍጥረት ለመሆኑ ጥያቄ ግልጽ አይደለም። ፍጥረት ሰማይና ምድርን ነው ፈጥሮ የጨረሰው። ሰማይና ምድርን አጠቃላይ ስለ ፍጥረት የሚባለው ስንት ቀን አልተናገረም። ስለ ሰማይና ምድርን እሺ ምን አልከኝ? ድምፅ እየረበሸኝ ነው። አሁን አይሰማም? በ6 ቀን ሰማይና ምድርን በውስጡ ያለውን ሁሉ እንደፈጠረና እንደጨረሰ ይናገራል። ኦኬ የሆነ ሐዲስ ጋር ምናምን ደግሞ አሁን አንተ ኋና አርሽን ያልከኝ አይደል? መጀመሪያ የፈጠረው የሆነ ሐዲስ ላይ ደግሞ መጀመሪያ ላይ ፔን እንደፈጠረ ይናገራል። የመጀመሪያ ፍጥረቱ ቁርአን ላይ ደግሞ አንጻራዊ ነው። አንጻራዊ ነው። አይ ዘፈርስት ብሎ የሚናገር ዘፈርስት ክሬትድ ብሎ ነው የሚናገረው እኮ አንጻራዊ እኮ ነው ያለው። እሺ ደግሞ ከሆነ ደብል ስታንዳርድ አድርጌ ልመልስላ። የእግዚአብሔር የበኩር ልጅ ኤፍሬም ነው እስራኤል ነው ወይስ ኢየሱስ ነው ወይስ ጉማሬ ነው? ኖ እኔ እዛ ወደ መጽሐፍ ልስትሄድ ሳይሆን በቃ የነጽር ቤት ነው ቤቱ የነጽር ቤት ስለሆነ በእንደዛ አልገባ ካለ በዚህ ነው ማስረዳ። ገብቷል? በቃ አንጻራዊ ነው አልኩ። በአንጻራዊነት ነው የመጀመሪያ ፍጥረት የተባለው ማለት ነው። ተግባባ? የመጀመሪያ ፍጥረት የተባለው የመጀመሪያ ፍጥረት የሚባለው አርሽና ውሃ መሆኑን ነው። ምክንያቱም ቀለም ለመፈጠር ራሱ ውሃ ይፈልጋል። ተግባባ? ቀለም ራሱ ሲፈጠር ውሃ ይፈልጋል። ግልጽ ነው። ምክንያቱም አላህ Subhanahu Wa Ta'ala ሁሉንም ነገር ከውሃ ሀይ ያረገ ነው። ከውሃ ሀይ ያረገ ማለት ከውሃ ፈጠረ ማለት ነው። ሁሉም ነገር ከውሃ ነው የፈጠረው። ስለዚህ ከውሃ ከተፈጠረ ሁሉ ነገር የመጀመሪያው ፍጥረት አርሽና ውሃ መሆናቸውን ነው የሚናገረው። ይሄ ደግሞ ሐዲስ አለ ብያለሁ። ግልጽ ሐዲስ አለ። ስለዚህ አንጻራዊ ሆኖ ስናየው ደግሞ ቀለም ከፍጥረታት ማለትም ከዛ በኋላ ባሉ ጉዳዮች አማካኝነት የመጀመሪያው ፍጥረት መሆኑን ይናገራል ማለት ነው። ልክ በተመሳሳይ እግዚአብሔር የበኩር ልጅ ኤፍሬም ወይ ደግሞ እስራኤል ወይ ኢየሱስ ከሶስቱ አንዱ እንደማትመጣው ሁሉ ተግባባን። ምክንያቱም ሶስቱም የበኩር አይባሉም። በኩር የሚባለው አንጻራዊ ሆኖ የሚመጣ ነገር ግልጽ ነው። ስለዚህ አንጻራዊ አይደለም ካልከኝ ደግሞ ሶስቱም በየትኛው ነው በኩር ብዬ አፋጥጣለሁ። እንደዚህ አይነት ማፋጠጥ ኮኔ ችግር የለውም። በእኛው እንመጣለን። ችግር ወደኛ ትመጣለህ። እኔ መለስኩኝ። እኔ መለስኩኝ። ጨረስኩኝ። እኔ መለስኩ። ግዴታ ለአንተ ላይ መለስልኝ አይደለ? እኔ መልሻለሁ። በ6 ቀን ብለኛል። በ6 ቀን ሰማይና ምድርን አይደለ? ሰማይና ምድርን በውስጥ ያለው ነው። አጠቃላይ ፍጥረት በሙሉ በ6 ቀን ሰማይና ምድርን በውስጥ እኮ አጠቃላይ ማለት አይደለ? እንደ ፍጥረት ሲባል ሰማይና ምድርን በውስጥ ያለውን በ6 ቀን መፍጠሩን ይናገራል። ከዛ ውጭ ፍጥረት አለ እንዴ? ከሰማይና ከምድር ውጭ አለ? እኛ የተነገረን ነው የምናውቀው። አላህ ይፈጥራል አይፈጥርም፣ ከዛ በኋላ አላህ ነው የሚያውቀው። የማውቀው ነገር የለም። የተነገረኝን አውቃለሁ። እሺ ቁርአን ላይ ደግሞ በሐዲስ ላይ በ7 ቀን እንደፈጀብህ ባሳየስ ፍጥረት 7 ቀን እንደፈጀበት ያንዳንዱ ያው ከእሑድ ጀምሮ እስከ ቅዳሜ እንደፈጀበት ያንዳንዱን እኮ ከእሑድ ጀምሮ እስከ
እዚህ ቻን ሐዲስ ጋር ሳይሆን ቁርአን ላይ ራሱ 8 ቀን እንደፈጀበት ማሳያለሁ። ችግር የለውም። ኧረ እባክህ ይሄንን ማለት ነው። ይሄን የዛሬ ስንት ዓመት መሰለህ የማውቀው አዲስ ለኢብራሂም አዲስ ሙግቱ መስሎ ከሆነ ማለት ነው። በጣም ተሳስተሃል። በጣም ከረጅም ዓመታት በፊት ነው የማውቀው ይሄን ሙግትና እንትን አትበል። አሁን ለማንኛውም ወደ መስጊድ እየሄድኩኝ ነው። በጣም ይቅርታ ታደርጉልኛላችሁ። ያ ጀማዓ ለመግባት አልነበረም የሚመጣው ሐቂቀተን በኋላ ነው ልገባ የምችለው። ኢንሻአላህ እየወጣው ነው። እሺ ወደ ሰላት አለውን በኋላ እንገናኛለን። እሺ መረጃ ይዤ ችግር የለውም። እሺ ችግር የለውም። እሺ መልካም ጊዜ ይሆንላችሁ። ይቅርታ እንግዲህ ማለት አትበሉ። ዳሩ ሰላም አለይኩም። ዛሬ በጀለቢያ ነው። ላ ኢላሀ ኢላላህ